ታዲያስ አዲስ ብዙዎች በተለይ ልዩ የመዝናኛ ዝግጅት ትራንስፖርት ላይ ሆነው የሚያደምጡን አሽከርካሪዎች አረንደው ጠይቁልን ባላችሁት መሰረት እዚህ ጋበዝ አድርገናል። ዋና ኢንስፔክተር ሰለሞን አዳነ እዚህ ናቸው። እንኳን ሰላም መጡ ብለናል። ሁሉም ሰላም ነው? ሁሉም ሰላም። ያው እንግዲህ በተለይ ከመቀጫ ጋር በተገናኘ ብዙ አሽከርካሪዎች በጣም እየተቀጣን ነው ጠይቁልን ምንድነው የሚል አይነት ጥያቄዎች ናቸው የሚመጡትና እንደው እንደ መነሻ እንዲሆን ዋና ኢንስፔክተር ምን ሰማው ነገር አለ በጀት አለው የመቅጣት ማለት ይሄን ያህል ቅጡ ተብሎ በበጀት ደረጃ ይመደባል የሚባል ነገር አለ። የመጀመሪያ ጥያቄያችን እንደውም እውነት ነው ወይ ማለት ይሄን ያህል ልክ እንደ ገቢዎች ወይ እንደ ሌሎች መስሪያ ቤቶች ይሄን ያህል ተብሎ የተመደበላችሁ ገቢ አለ? መልካም እንደው ወደሱ ከመግባቴ በፊት አጠቃላይ እንደው ነባራዊ ሁኔታውን መንደርደሪያ እንደሆነም ባስቀምጥ ደስ ይለኛል። ምክንያቱም ገንዘብ ነው መሰረት የሚያደርገው ወይስ አደጋ መከላከል ነው የሚለው ነገር ማየት ያስፈልጋል ማለት ነው። ምክንያቱም ውድ የሆነውን የሰው ሕይወት እያጣን ስለሆነ ማለት ነው። እንግዲህ በከተማችን አዲስ አበባ የተሳለጠ የትራፊክ እንቅስቃሴ እንዲኖር በማድረግ የመንገድ ትራፊክ አደጋውን ከመከላከል አንጻር ነው እንግዲህ ትልቁ ስራችን ማለት ነው። ይህን ስናደርግ እንግዲህ ትልቁ ስራ ለውጥ ሊያመጣ የሚችል ወይም ተደራሽ የሆነ የግንዛቤ ማስጨበጫ ስራ ነው የምንሰራው አሁን ባለው ሁኔታ ማለት ነው። በተለይ የተለያዩ ዘዴዎችን ተጠቅሞ ግንዛቤ ከመፍጠር አንጻር አሽከርካሪዎቻችን የትራንስፖርትና የትራፊክ እንቅስቃሴን ለመቆጣጠር የወጡ ህጎችን አክብረው እንዲንቀሳቀሱ እግረኛው የዳበረ የመንገድ አጠቃቀም ስርዓት እንዲኖረው ማድረግ ነው አንዱ ስራችን ማለት ነው። የጥንቃቄ መልእክት የያዙ ብሮሸሮችን በመበተን አሽከርካሪዎችን ገጽ ለገጽ ስልጠና በመስጠት እንዲህ አይነት ስራዎችን ነው የምንሰራው ማለት ነው። ስለዚህ ማስተማር ላይ ያተኮረ ስራ እየሰራን ነው ማለት ነው። እንግዲህ ሁለተኛው ደግሞ ዓለም አቀፍም ተሞክሮውን ጠንካራ ህግ ከጠንካራ የህግ አፈጻጸም ወይም የደንብ መተላለፍ ቁጥጥር ጋር አደጋው መከላከል ይቻላል ተብሎ ነው እንግዲህ ብዙ ሪፖርቶች ወይም ጥናቶች የሚያሳዩት ማለት ነው። እንግዲህ ከተማችን ላይ ስናየው ግንዛቤው አለ፣ የህግ ማስከበር አለው ማለት ነው። የህግ ማስከበሩን በምን መሰረት አድርገን ነው የምንቆጣጠረው ወይም የምንሄደው ስንል እንግዲህ የህግ ማዕቀፋችን ሰፊ ነው ብሎ መውሰድ ይቻላል። ምክንያቱም ከዓለም አቀፍ የተቀዱ ስለሆኑ ህጎቻችን ማለት ነው። ሁሉም የደንብ መተላለፍ ጥሰቶች የመንገድ ትራፊክ አደጋን የሚያስከትሉ ቢሆንም እንኳን ዋና በሚባሉት ላይ ነው ቁጥጥር እያደረግን ያለ ነው ማለት ነው። በተለይ እንግዲህ አሁን አንተም ስታነሳው እንደነበረው ቀይ ትራፊክ መብራት እየጣሰ አስተምረኝ የሚል አሽከርካሪ ይገጥማል። እንግዲህ ቀይ ትራፊክ መብራት ጣሰ ማለት ለሱ የተከለከለ ነው፣ ለሌላው የተፈቀደ ነው። ስለዚህ በሚንቀሳቀስበት ጊዜ አደጋ ይከሰታል ማለት ነው። አንድ ሰው አስተምረኝ እንግዲህ የሚባልባቸው ምክንያቶች ሊኖሩ ይችላሉ። ነገር ግን ቀይ ትራፊክ መብራት መጣስ ከባድ የመንገድ ትራፊክ አደጋ ከሚያስከትሉ አንዱ ነው ማለት ነው። ይቅርታ እዚች ጋር ግን ከመንገድ መብራት ጋር ተያይዞ ብዙ ጊዜ አሽከርካሪዎች የሚያነሱት አሉ። አብዛኞቹ የመንገድ ላይ መብራቶቻችን ምንም ሰዓት አይቆጥርም እና አንድ አሽከርካሪዎች እያለፉበት ባለበት ወቅት ምን ያህል ሰዓት እንዳላቸው ለማለፍ አያውቁም። እና እንደውም ብዙ ጊዜ እንደ ቅሬታ የሚነሳው ሰዓት ያላቸው መስሏቸው መሀል ላይ ገቡና መጨረሻ ላይ የሚገኙ ተሽከርካሪዎች ይቀጣሉና እቺ ነገር እንዴት ትታያለች? መልካም እንግዲህ ምልክትና ማመላከቻዎችን የመትከል ኃላፊነት የተሰጠው ተቋም አለ። ያንን ደግሞ ህጉን የማስከበር ኃላፊነት ደግሞ እኛ ተሰጥቶናል ማለት ነው። በተለይ እንግዲህ ችግር የለውም ማንሳት እችላለሁ ሰፋ አድርጌ ማለት ነው። አሁን ትልቁና ዋናው ነገር አሽከርካሪዎች ማወቅ ያለባቸውን ነገር መገንዘብ አለባቸው ብዬ አስባለሁኝ። ምክንያቱም ኋላ መጣበታለሁ ምን ያህል ከተማችን ላይ አደጋ እየደረሰ እንደሆነ ማለት ነው። ይሄን ያህል አደጋ ደርሷል የሚል ሁላ ማንሳት ትችላላችሁ ጥያቄ ብዬ ስለማስብ ማለት ነው። ምናልባት እቅዱ ማለት አልተመለሰልኝም ልመጣ ነው ወደዛ ልመጣ ነው። አንደኛው እንግዲህ ግንዛቤ ማስጨበጫ አለ ማለት እንግዲህ ሰፊ ስራ እየሰራን ነው፣ እያስገነዘብን ነው፣ እያስተማርን ነው ማለት ነው። መንጃ ፍቃድ እንግዲህ አንድ አሽከርካሪ የህግ ማዕቀፋችን አንድ አሽከርካሪ የሚባለው የንድፈ ሐሳብና የተግባር ስልጠናዎችን ወይም ትምህርቶችን ወስዶ ተፈትኖ አልፎ ነው የአሽከርካሪ ብቃት ማረጋገጫ የሚያገኘው ማለት ነው። በተለይ አደጋን ተከላክሎ ከማሽከርከር አንጻር ትልቅ ትምህርት ነው የሚያገኙ ማለት ነው። ስለዚህ ከዛ ባለፈ ደግሞ እኛ እያስተማርን ነው ማለት ነው። ሁለተኛው የህግ ማስከበር ስራችን ነው። የመጣሁት ቀይ ትራፊክ መብራት እየጣሰ መቼም አስተምረኝ ሳትቀጣኝ ለፍ ብትለው አስቸጋሪ ነው የሚሆን ይቃረናል ማለት ነው ከህግ ማዕቀፋችን ጋር ማለት ነው። በህግ ከተቀመጠው ፍጥነት በላይ እያሽከረከረ አስተምረኝ የሚሉ ነገሮች አሉ። በህግ ከተቀመጠው ጠጥቶ እያሽከረከረ አስተምረኝ የሚሉ አሽከርካሪዎች ይገጥሙናል። ይህን ስናየው እንግዲህ እኛ ደግሞ የምንመለከተው በተግባር እዛው አደጋው ላይ ነው ማለት ነው።
ለምሳሌ በከተማችን ላይ 382 ሞት አደጋ ተከስቷል በአመት ውስጥ አሁን ባሳለፍነው ማለት ነው። እንግዲህ 382 የሞት አደጋን ስናየው አንደኛ አምራች ኃይሉን የነገ ሀገር ተረካቢውን ነው እያጣን ያለ ነው ማለት ነው የሰው ህይወት። በተጨማሪም ደግሞ ከባድና የቀላል የአካል ጉዳትም ስናየው ሰፊ ነው። በተመሳሳይም ደግሞ እየወደመ ያለው የሀገር ሀብት ስናየው ጥንቃቄ በጎደለው መንገድ ወይም ደግሞ ኃላፊነት በጎደለው አሽከርካሪዎች የሚከሰቱ ነው ማለት ነው። ይህንን ለመከላከል እንግዲህ የግንዛቤ ማስጨበጫ ስራው በህግ ማስከበር ስራ ተደግፎ እየሰራን ነው ማለት ነው። የብዙ ሀገር ተሞክሮዎችም ይሄን ነው የሚያሳይ ማለት ነው። እንደውም እውነት እንነጋገር ከተባለ እኔ ይሄን ፕሮግራም የሚያዳምጡ ሰው እያሽከረከሩ አሁን ካሉ እስኪ ረድፋችንን ጠብቀን የምናሽከረክር አሽከርካሪዎች እኔ ማሽከረክራለሁ ከኔ ጀምሮ አርያ ነው መሆን ያለብኝ። በተቻለ መጠን አርያ ለመሆን ጥረት አደርጋለሁኝ። ግን ልምዳችን በዛ ልክ አይደለም። ህግን አክብረን ከማሽከርከር አንጻር ሰፊ ክፍተቶች አሉን ማለት ነው። ስለዚህ ከዚህ አንጻር ካልሆነ በስተቀር በህግ ማዕቀፍ ወይም በእቅዳችን ላይ ይሄን ያህል ገንዘብ እናስገባለን የሚል ወይም ቢዝነስ ኦሪየንትድ የሆነ ተቋም አይደለም የትራፊክ አደጋን የሚከላከል ተቋም ማለት ነው። ስለዚህ አቅም ማነስ ችግር አይደለም ማለት ነው። በከተማ ከሚደርሱ ትራፊክ አደጋዎች ቀዳሚውን ስፍራ የሚይዘው ህግን ተከትሎ ያለ ማሽከርከር ነው። አሁን ከፍተኛ የሆነ ወደ 300 ገደማ አይደለ ዜጎች ህልፈትን ይዳረገው ብሎ ያስባሉ። ያ ክፍተት ነው ያለብን ነው ወይስ ሌሎች ችግሮችም ታዲያ ቀዳሚው እሱ ነው ብለን ማንሳት እንችላለን? መልካም እንግዲህ የኛም የስራ ግምገማ የመስክ ምልከታችን እንዲሁም ደግሞ አጠቃላይ ጥናቶች ዓለም አቀፍም አህጉር አቀፍም ጥናቶች ስንመለከታቸው የመንገድ ትራፊክ አደጋ ምክንያቶች ብዙ ናቸው። አንደኛው ግን ተብሎ የሚቀመጠው በአብዛኛው የመንገድ ተጠቃሚው የትራንስፖርትና የትራፊክ እንቅስቃሴ ለመቆጣጠር የወጡ ህጎችን አክብሮ አለመንቀሳቀስ ነው ትልቁ ምክንያት ብሎ መውሰድ ይቻላል። ያሽከርካሪው ወይስ የመንገድ ተጠቃሚው ልመጣ ነው። እንግዲህ መንገድ ተጠቃሚ ማን ነው ብለን ማንሳት እንችላለን። አንዱ እግረኛ ነው። ሁለተኛው አሽከርካሪ ነው። ተሳፋሪ ሌሎችንም ማንሳት እንችላለን ማለት ነው። ለምሳሌ አሁን እግረኛን በተመለከተ የህግ ማዕቀፋችን የሚቀጣበት አለ። ነገር ግን ከዚህ በፊት የነበሩ መንገዶቻችን ብዙ መሰረተ ልማቶች የተሞሉላቸው አልነበረም። ስለዚህ አሁን እግረኞችም ላይ እያደረግነው ያለው ምንድነው ግንዛቤ ማስጨበጥ ከመቅጣት ይልቅ ማለት ነው። ምክንያቱም ከዚህ በፊት የነበሩ መንገዶቻችን እግረኛም ተሽከርካሪም አንድ ላይ ነበር የሚሄዱ። እንግዲህ እንደ ከተማችን ስናየው በተለይ መንገድ ኮሪደሩ ከመጣ በኋላ እግረኛና ተሽከርካሪን የለየ መንገድ ነው ያለን አሁን እውነት እንነጋገር ከተባለ። ነገር ግን እግረኛው በተሽከርካሪ መንገድ ሲጓዝ እንመለከተዋለን። በእግረኛ ማቋረጫ ላይ ያለ ረጅም ሰዓት ስልክ እያናገረ ሲሄድ እናገኘዋለን። ሰላምታ እየተለዋወጠ እናገኘዋለን። ስለዚህ ምክንያት የሚሆንባቸው ሁኔታዎች አሉ እግረኛው በራሱ። ሁለተኛ አሽከርካሪዎች ላይ ስንሄድ ሰፊ ክፍተቶች አሉ። ይህን ስል ግን ሙያዊ ኃላፊነቱን ጠብቆ የሚያሽከረክር አሽከርካሪ እንዳለ ሁሉ ኃላፊነት በጎደለው መንገድ የሚያሽከረክሩ አሽከርካሪዎች ግን ለመንገድ ትራፊክ አደጋ ምክንያት እየሆኑ ነው ማለት ነው። እዚህ ጋር ማንሳት የምንፈልገው የትራፊክ አደጋን በቃላት እንደምንገልጸው አይደለም። ለምሳሌ አንድ አደጋ መግለጽ እችላለሁ። ሌሊቱን ሙሉ ተሽከርካሪ ሲሄድበት ያደረ አደጋ አለ፣ የሞት አደጋ ማለት ነው። ስለዚህ ጾታን መለየት ያልተቻለበት፣ ማንነትን መለየት ያልተቻለበት ወይም ደግሞ አስከሬን ለማንሳት የሚቸግሩ አደጋዎችን እናያለን፣ የመንገድ ትራፊክ አደጋ ማለት ነው። ስለዚህ እንደውም እኛ በየጊዜው በወር አንድ ቀን ከተማ አቀፍ ንቅናቄ እንሰራለን ማለት ነው። ለምሳሌ በዚህ አመት ወይም የዚህ በጀት አመታችን የንቅናቄ ሂደታችን በእኔ ስህተት የመንገድ ትራፊክ አደጋ መከሰት ይቁም የሚል መርህ ይዘን ነው እየሄድን ያለ ነው ማለት ነው። ስለዚህ አሽከርካሪዎቻችን ላይ ሰፊ ስራ እየሰራን ያለ ነው፣ ለውጥ እያየን ነው። ነገር ግን አሁንም ስናየው የደንብ መተላለፍ ጥሰቱ ሰፊ ነው ማለት ነው። ለምሳሌ እንግዲህ እንደ ከተማችን የአዲስ አበባ ተሽከርካሪ ፈቃድ ቁጥጥር ባለስልጣን ዳታ እንደሚያሳየው ከ900 በላይ ተሽከርካሪዎች አሉ ከተማችን ላይ የሚንቀሳቀሱ ተብሎ የሚታሰበው ማለት ነው። ነገር ግን በአመቱ ውስጥ 900 ሺህ በላይ ተሽከርካሪዎች እንዳሉ ከተማችን ላይ ያሳያል። ነገር ግን በአመቱ ውስጥ ስንት ተሽከርካሪ ደንብ መተላለፍ ተከሷል በእኛ ስንል ከ1.5 ሚሊዮን በላይ ደንብ መተላለፍ ተከሰዋል ማለት ነው። ይህን አሃዝ ግን ስናስቀምጠው ቅድም መግቢያ ጋር ስገልጸው እንደነበረው ሁሉም የደንብ መተላለፍ ጥሰቶች የመንገድ ትራፊክ አደጋ ምክንያት የትራፊክ መጨናነቅ ምክንያት ቢሆኑም እንኳን ዋና በሚባሉት ላይ ነው እየሰራን ያለን። ለምሳሌ ቅድምም ስገልጸው እንደነበረው ከዚህ ከ1.5 ሚሊዮኑ ውስጥ ከ100,000 በላይ አሽከርካሪዎች ቀይ ትራፊክ መብራት የጣሱ ናቸው። መጣበታለሁ ኋላ ቅድም ለጠየቅሽኝ ጥያቄ ማለት ነው። ቀይ ትራፊክ መብራት አጠቃቀም ምን ያህል ክፍተት እንዳለብን ማለት ነው። ከዛ ባሻገር እንግዲህ ንብረቱ ስላላቸው ፍላጎቱ ስላላቸው ብቻ ያለ መንጃ ፈቃድ የሚያሽከረክሩ ግለሰቦች እንግዲህ ቅድም አሽከርካሪ ማለት ምን ማለት ነው የሚለውን የህግ ማዕቀፋችን ያስቀመጠውን አስቀምጫለሁ። በሚመለከተው አካል ትምህርቱን ወስዶ ፈተናውን አልፎ የብቃት ማረጋገጫ የተሰጠው ሰው ብቻ ነው አሽከርካሪ የሚባለው ማለት ነው።
ፍላጎቱ ስላለው ንብረቱ ስላለው ብቻ ተሽከርካሪ በመንገድ ላይ ይዞ ስለወጣ አሽከርካሪ አይባልም። ነገር ግን ይህን ዳታ ስንመለከተው አሁን ሰፊ ነው የያዘው ማለት ነው። ስለዚህ ምልክትና ማመላከቻዎችን የመንገድ ላይ ቅቦችን ሳያቅ ተሽከርካሪ ይዞ ይወጣል ማለት ነው፣ ለአደጋ ይጋለጣል ማለት ነው። ይህን ስናየው አሁን አስተምረኝ ያለመንጃ ፍቃድ እያሽከረከረ አስተምረኝ የሚሉ ነገሮች አሉ ማለት ነው። ስለዚህ ቢዝነስ ኦሪየንትድ ሳይሆን አሁንም ደግም የማረጋግጠው የመንገድ ትራፊክ አደጋን ከመከላከል አንጻር ነው። 382 ከተማችን ላይ የሰው ሕይወት እያለፈ ሕግን ማስከብሮ ግንዛቤ ፈጥሮ አደጋውን መከላከል ለሀገር እድገት ትልቅ መሰረት ነው ብዬ አስባለሁ። አሁን ግን የመቀነሶች እየታዩ ነው። ቅጣቶችን ከማጠናከር ጋር ተያይዞ እናንተ ግምገማ ስታካሂዱ በዛ ሳቢያ የትራፊክ አደጋ በዚህን ያህል ፐርሰንት ልንቀንስ ችለናል በሚያስብል ልክ ተጨባጭ ለውጦች ታይተዋል? በዚህ ዓመት ለምሳሌ ዳታዎችን ማንሳት እችላለሁ። 2017 ላይ 411 ሞት ነበረን 2017። በዚህኛው ዓመት 382 ነው። በቁጥር 29 ቀንሰናል። 29 ሰዎች ከሞት ታድገናል ብለን እናስባለን። በፐርሰንት 7%። አሁንም ግን ይሄ ቁጥር እስካለ ድረስ ሞትን ቀንሰናል ብለን አናስብም። 382 ሞት እያለ ቀንሰናል። ነገር ግን ደግሞ ንጽጽር ስለሆነ ከባለፈው ዓመት ንጽጽር ስለሆነ ቀንሰናል ብለን እናስባለን ማለት ነው። ከባድ አደጋን ስንመለከተው እንግዲህ 2017 1985 ነው። በዚህኛው በጀት ዓመት ደግሞ 1865 ነው። 120 ቀንሰናል ማለት ነው። ቀላል ላይ ስንመጣ ደግሞ 2017 1155 ነበር። በዚህኛው በጀት ዓመት 735 አካባቢ ነው። ወደ 420 ቀንሰናል ማለት ነው። ነገር ግን ከጊዜ ወደ ጊዜ እየጨመረ የመጣ ደግሞ የንብረት አደጋ ነው። ሁሌም እየጨመረ የመጣ ማለት ነው። ወደ 34084 አካባቢ 2017 ነበረን። 2018 ደግሞ 34702 ነው። 618 አካባቢ ጨምሮ ያሳያል የንብረት አደጋ ማለት ነው። ስለዚህ የመንገድ ትራፊክ አደጋን ለመከላከል የግንዛቤ ማስጨበጫ ስራ መስራት፣ ጠንካራ የሆነ የህግ ማስከበር ስራ መስራት 24 ሰዓት። በዚሁ አጋጣሚ የትራፊክ ቁጥጥር መምሪያችን 24 ሰዓት እየሰራ ነው ማለት ነው። ለምሳሌ ጠጥቶ ማሽከርከር ላይ ሰፊ ስራ እየሰራ ነው አሁንም ማለት ነው። ይህን ስራ ባንሰራ ኑሮ ደግሞ ከዚህ የበለጠ ፈተና ይገጥመን ነበር ብለን እናስባለን ማለት ነው። ሌላው ከባለድርሻ አካላት ጋር ለምሳሌ እዚህ የመጣሁት የመንገድ ትራፊክ አደጋውን ዳታ ጠቅሼ ግንዛቤ ለመፍጠር ነው ብዬ ነው ማስብ እንደኔ ማለት ነው። ከሚዲያ አካላት ጋር በቅንጅትና በጥምረት እየሰራን ያለንባቸው ሁኔታዎች አሉ ማለት ነው። አሁን የመጣው ጥያቄ ምናልባት ማለት ይህን ፕሮግራም የህዝብ ማመላለሻ ትራንስፖርት ግልጋሎት የሚሰጡ ሾፌሮችም ያደምጣሉ፣ እነሱም ይጠይቃሉ። በተደጋጋሚ መቀጣት ለምሳሌ መጣ ጥያቄ አለ። ተደብቆ ግን ማስከበር እስኪያጠፋ መጠበቅ ወይም ደግሞ በጣም ለመቅጣት ከመጓጓት ወይም ደግሞ ከመፈለግ ያለ ጥፋት መቅጣትን እንዴት ታዩታላችሁ ተብለዋል? መልካም ጥሩ ጥያቄ ነው። እውነት ለመናገር አሁንም መጀመሪያ ራስን ማየት ያስፈልጋል ብዬ አስባለሁ። የኛ ተቋም አሁን ችግር የለበትም እያልኩ አይደለም። በተለይ የመንገድ ትራፊክ አደጋን ለመከላከል ከምንጠቀምባቸው አንዱ ካፓሲቲ ቢልዲንግ የምንለው ወይም ደግሞ የአመራርና የአባሉን የመፈጸም አቅም ማሳደግ ነው። በተለይ የተግባቦት ግንኙነቱ ምን ይመስላል፣ የህግ ማስከበር ስራው ምን ይመስላል የሚሉ የስራ መመሪያዎችን ወይም ኦሪየንቴሽኖችን እየሰጠን ነው የምናሰማራው አባሎቻችን ላይ ማለት ነው። 24 ሰዓት ሰርኩሌት ነው የሚያደርግ ማለት ነው የስራ መመሪያ አሰጣጣችን ማለት ነው። ነገር ግን ደግሞ እኔ እውነት ለመናገር እንደውም እየከሰስን አይደለም እያስተማርን ነው የሚለውን ነገር ነው የሚይዘው። ቅድም መግቢያዬ ጋር ስገልጸው እንደነበረው ለምሳሌ የአጠቃላይ የትራንስፖርትና የትራፊክ እንቅስቃሴን ለመቆጣጠር የወጣውን የሚኒስትሮች ምክር ቤት ደንብ ቁጥር 557/2016 ብንመለከተው አሽከርካሪውን፣ እግረኛውን፣ የተሽከርካሪ ባለንብረትን፣ የጋራዥ ቤት ባለንብረትና የትራፊክ ተቆጣጣሪውን ይዳኛል ማለት ነው እንደየጥፋቱ ማለት ነው። ስለዚህ አሁን አሽከርካሪዎች በአብዛኛው ያለ ጥፋታችን ነው የምንከሰሰው የሚሉበት መንገድ እኔ ብዙ ትክክል ነው ብዬ አላስብም። አሁንም የግንዛቤ ለውጥ ማምጣት አለብን ብዬ አስባለሁ። ምናልባት በክፍተቶች ካሉ የጥቆማ ስርዓት አስቀምጠናል። ማንኛውም አሽከርካሪም የትራፊክ ተቆጣጣሪን
ማንኛውም እርዳታ የሚፈልግ ወይም አቤቱታ የሚፈልግ ነጻ የስልክ መስመር ለምሳሌ 6727 አዎ በአካል መጥቶ ቀርቦ ማመልከት ይቻላል። በተለይ ደግሞ የትራፊክ አመራር ወይም ስራችን የአደባባይ ወይም የመንገድ ላይ አይደለ፣ በአብዛኛው አመራሩ መስመር ላይ ነው ያለ። ችግርን በችግር ሳይሆን ችግርን በመፍትሄ እያጠበ አቅጣጫ እየሰጠ የሚሄድባቸው ሁኔታዎች አሉ ማለት ነው። ስለ ህዝብ ትራንስፖርት አንስተሃለኛል። ከዚህ ቅድም ስገልጸው እንደነበረው ከ1.5 ሚሊዮን በላይ ተከሳሾች መካከል አንዱ ከ125,000 በላይ አሽከርካሪዎች ትርፍ መጫን ነው። ትርፍ መጫን በአሁኑ ሰዓት በተለይ በህዝብ አቤቱታ የሚመጡ ናቸው። እንደውም እነዚህ ማለት ነው በማታው ክፍለ ጊዜ፣ በጠዋቱ ክፍለ ጊዜ መጫን ከሚገባው በላይ የህዝብ ትራንስፖርት ጭኖ እናገኛለን ማለት ነው። ይህን ስል ግን ሙያዊ ኃላፊነታቸውን ጠብቀው የሚያሽከረክሩ አሽከርካሪዎች የሉም ማለት ግን አይደለም። ሙያዊ ኃላፊነት በጎደለው መንገድ የሚያሽከረክሩ አሽከርካሪዎችን ነው ማየት መመልከት ያለብን ማለት ነው። እንግዲህ አደጋችንንና የደንብ መተላለፍ ጥሰታችንን ስናየው ደግሞ እውነትም አጥፊ ያለ የሚለውን ነገር ያሳያል። መግቢያዬም ጋር ስገልጸው ነበር ሁሉም የደንብ መተላለፍ ጥሰት ለትራፊክ አደጋ መንስኤ ቢሆንም እንኳን በዋና ምክንያት በተባሉት ላይ ነው እየሰራን ያለ ነው ማለት ነው። ምንድን ናቸው ዋና? ቅድም ያስቀመጥኳቸው አለ። መቼም ጠጥቶ ማሽከርከር ካለ ፍጥነት አለ፣ ፍጥነት ካለ አደጋ ካለ ደግሞ ምን ያህል መስዋዕትነት እንደሚያስከፍለን እንደ ሀገር ማየት ያስፈልጋል ማለት ነው። እኔ መንገድ ትራፊክ አደጋውን ስንመለከተው እንደ ሀገርን፣ እንደ ቤተሰብን፣ እንደ ግለሰብን በተለይ ደግሞ የስነ ልቦና ስብራት የሚያደርሰውን ደግሞ ስንመለከተው ሰፊ ነው። በመሰረቱ የመንገድ ትራፊክ አደጋ የሚያደርሰውን ሰው ብቻ አይደለም የደረሰበትም ሰው ብቻ አይደለም የሚጎዳው። አደጋ አድራሹ በራሱ በወንጀል ተጠያቂነት አለው፣ በደንብ መተላለፍ ተጠያቂነት አለው። ስለዚህ ይሄ ሰውዬ ይታሰራል ማለት ነው። ስለዚህ የስነ ልቦና ስብራቱ ማህበራዊ የቤተሰብ መበተኑ ሰፊ ነው የመንገድ ትራፊክ አደጋ ማለት ነው። እንዲህ በቃላት እንደምገልጸው አይደለም። አጥር ያሉ አንድ ሁለት ጥያቄዎች ይቀራሉ። እነሱን ደግሞ እድል አመቻቻለሁ። ቅድም ያልተመለሱትም ካሉ እዚህ ነው የሚገኙት። ዋና ኢንስፔክተር ሰለሞን አዳነ ቅድም ስትይ ነበረ የውል ሰው ጥያቄ አለኝ። የአብዛኛው አሽከርካሪ ለትራፊክ ጥሩ አመለካከት እንደሌለው ይታወቃል። አብዛኛው አሽከርካሪ ምንድን ነው የሚሰማችሁ እናንተ ይሄንን ስታዩ? አብዛኛው አሽከርካሪ ትራፊክ ባየ ቁጥር ሾክ ያደርጋል፣ አብዛኛው በሚባል ደረጃና ለምንድን ነው ይሄን ያክል? መልካም በፊት ጥያቄዎች ልነሳ። ምናልባት ተደብቆ ብዙ ጊዜ በአስተያየትም ይሰጠናል ማለት ነው። በመሰረቱ የፖሊስ ስራ በስውርና በግልጽ መስራት እንዳለበት የህግ ማዕቀፉ ይፈቅድለታል። ነገር ግን ሚሊተሪ ለብሶ መደበቁ ብዙም እንትን የሚል አይደለም። ምናልባት ፍጥነት ላይ ነበር ትዝ ካላችሁ ይነሳ የነበረ ማለት ነው። እነዚህ ነገሮችን ወዲያውኑ ያረምንበት ያስተካከልንባቸው ሁኔታዎች አሉ ማለት ነው። ስለዚህ እኔ እንደዚህ አይነት ጥያቄዎች እንደውም ሲነሱ ህብረተሰባችን ወይም አሽከርካሪዎቻችን መያዝና መጨበጥ አለባቸው ብዬ የማስብ ትራፊክ ፖሊሱን ሳይሆን ህጉን ማክበር አለባቸው። አሁን እኛ ላይ እንደውም ችግሩ ትራፊክ ባለባቸው ቦታዎች ላይ ብዙ ደንብ መተላለፍ ጥሰት አናይም። ትራፊክ ፖሊስ ወይም ትራንስፖርት ተቆጣጣሪ በሌለባቸው ቦታዎች ግን ግራ መስመር ገብቶ ተሽከርካሪ ሲያሽከረክር እናያለን ማለት ነው። ስለዚህ ለህግ ተገዢ ከመሆን አንጻር ውስንነቶች፣ ክፍተቶች አሉ የሚለውን ነገር መውሰድ ያስፈልጋል ብዬ አስባለሁ። እኛ ጋር ግን እንዲህ አይነት ጥያቄዎች ከመጡ ተቀብለን የማስተካከል የማረም ግዴታ ነው፣ ኃላፊነት አይደለም። ከዚህም ወስደን የስራ መመሪያ የምንሰጥባቸው ሁኔታዎች አሉ ማለት ነው። ምክንያቱም የሚሰራ ሰው ይሳሳታል። ችግሮችን ወዲያው እየቀረፉ እያስተካከሉ መሄድ ከአንድ የመንግስት ተቋም የሚጠበቅ ነው፣ በተለይ ደግሞ ከኛ ተቋም ብዬ አስባለሁ ማለት ነው። ነገር ግን አሁንም አሽከርካሪዎቻችን ማሰብ ወይም ግንዛቤውን መያዝ ያለባቸው እኔ ለህግ ተገዢ ነኝ የሚለውን ነገር መያዝ አለባቸው ብዬ አስባለሁ ማለት ነው። ስለዚህ ከዚህ አንጻር ሰፋ ያለ የስራ መመሪያ እየተሰጠ የሚወጣባቸው ሁኔታዎች አሉ ማለት ነው። በሁለተኛ ደረጃ እንግዲህ ትራፊክና አሽከርካሪዎቻችን ላይ እንዲሁ በአብዛኛው ጥፋት አጥፍቶ መከሰስን የሚፈልግ አሽከርካሪ በጣም ውስን ነው። ከተሽከርካሪ እንግዲህ መውረድ የለበትም አንድ አሽከርካሪ አይደል። በመኪና መንገድ ላይ ወይም በዋና መንገድ ላይ ተሽከርካሪ አቁሞ አስተምረኝ ሊል ከተሽከርካሪ የሚወርድባቸው ሁኔታዎች ነው የምንመለከተው። ከተማ ላይ አይተን ከሆነ ማለት ነው ስህተት ነው እንዲህ አይነት ሂደቶች ማለት ነው። ምናልባት በጣም የተቸገረባቸው ነገሮች ካሉ አስተምረኝ ማርበታለሁ ብሎ ሊነጋገር የሚችልባቸው ሁኔታዎች አሉ ማለት ነው። ከዚህ ባለፈ ግን አጥፍቻለሁ ልከሰስ ብሎ
መንጃ ፈቃዱን የሚሰጥ እንኳን አንዳንዴ የሚቸግርባቸው ሁኔታዎች አሉ። መንጃ ፈቃድ አልሰጥም እንደነዚህ አይነት ነገሮች ማለት ነው። ስለዚህ መከሰስን የማይፈልጉ አሽከርካሪዎች ናቸው የሚል ነገር አለ። መግቢያዬ ጋር እኮ ገልጬዋለሁ። እስኪ ስንቶቻችንን ረድፋችንን ጠብቀን ተሽከርካሪ የምናሽከረክር ማለት ተቆራራጭ መስመርም ይኖር ድፍን መስመርም ይኖር የኛን አቅጣጫ ብቻ ጠብቀን የምናሽከረክር አሽከርካሪዎች ስንት ነው? በዚህ አሁን ብዙ አንከስ። ቅጣቱ ግን 1500 ብር ወይም እርከን 3 ላይ የሚባለው ወይም 3 ሪከርድ ነጥብ ያለበት ነው። ትልቅ ነው። እንደውም አሽከርካሪዎችን በሚያስቆሙበት ጊዜ እኮ ለምን አስቆምከኝ ብሎ የሚጠይቁ አሽከርካሪዎች አሉ። መጠየቅ መብት ነው በመሰረቱ ማንኛውም ጥያቄዎች ማለት ነው። ነገር ግን አንድ ትራፊክ ተቆጣጣሪ የሚያስቆመው በተለይ የአሽከርካሪ ብቃት ማረጋገጫ አለው የለውም የሚለውን ነገር አረጋግጦ ጥፋት ካለውም ወይ በቅጣት አስተምሮ ወይም ደግሞ ያለ ቅጣት ካንተ አይጠበቅም ለመንገድ ትራፊክ አደጋ አንተም ለሌላውም ተጋላጭ መሆን የለብህም ብሎ የሚሄድባቸው ሁኔታዎች ነው ያሉ ማለት ነው። ስለዚህ አሁን ባለው ሁኔታ እንግዲህ የሚያጣላን ህግ ይከበር ህግ አይከበር የሚሉ ነገሮች ላይ ነው ብሎ መውሰድ ይቻላል። ጥያቄሽ ተመልሷል። ግን ደግሞ በዚሁ አጋጣሚ በዚህ ልክ ላይሆን ይችላል። ለምሳሌ አሁን ሁሉም ቀን እኮ ስንከሰው ወይም ደግሞ ስናስተምረው የዋል ነው አሽከርካሪ እኮ ሊፍት ሰጥቶ ቤት የሚያደርስ ማህበረሰብ ነው ያለ እንደውም ማለት ነው። አሽከርካሪዎቻችን እንደውም ቅድም ሲገልጸው እንደነበረው ምናልባት ሙያዊ ኃላፊነት የጎደላቸው ካልሆኑ በስተቀር ቀን ስንሰራ ስለዋል ማታ ወደ ቤታችን በምሽት በምንሄድበት ጊዜ እኮ ቤታችን እያደረሰን ያለው እኮ አሽከርካሪዎቻችን ናቸው ማለት ነው። በዚህም ደግሞ ጥሩ መገለጫ አለን ብዬ አስባለሁኝ እኔ። የመብራቱ ጉዳይ እውነት እንነጋገር ከተባለ አሁንም ሲገልጸው የነበረው ነው። መከሰስን አንፈልግም። እንደውም እኔ እዚህ ጋር ቀይ ትራፊክ መብራት ላይ ብዙ ባህል የለንም ብዬ አስባለሁ። ችግር የለውም ብሎ ነው የሚገባ። ዝም ብላችሁ እናንተም ታዘቡት። አሽከርካሪም ከሆናችሁ መቼም ትራንስፖርት ስለምትጠቀሙ ማለት ነው። መስቀል ላይ ብትሄዱ 3-4 ተሽከርካሪ ተከታትሎ ቀይ መብራት በርቶ የሚሄድባቸው ሁኔታዎች አሉ ማለት ነው። ሁለተኛ ደግሞ በተለይ የመንገድ ላይ መብራቶችን የአሽከርካሪው ኃላፊነት ነው። አሁን እንደውም በተለይ የመንገድ ኮሪደራችን ይዟቸው ከመጣው ውስጥ አንዱ የመንገድ ላይ ምልክትና ማመላከቻዎች እንዲሁም ደግሞ መብራቶች ዲጂታላይዝድ መሆናቸው ነው። በማታውም ክፍለ ጊዜ በቀኑም ማለት ነው። አንዳንዶች የበፊቶች ሰዓት የላቸውም፣ አንዳንዶች ደግሞ ያላቸው አሉ። ታይም ባይኖራቸውም አበራራቸው ቀይ ቢጫ አረንጓዴ አይደል አይደል ጠብቆ ወይም ደግሞ መንገዱን በሚፈቅደው መንገድ እኔ እንዴት ሆኜ ተሻግሬ መሄድ አለብኝ የሚለውን ነገር ማሰብ አለበት ማለት ነው። ቢጫ መብራት ከበራ ምን ማድረግ አለብኝ? ቀይ መብራት ከበራ ምን ማድረግ አለብኝ? አረንጓዴ መብራት ከበራ ምን ማድረግ አለብኝ? በምን ታይም ቦታ እዛ ቦታ ላይ አልቆምም የሚለውን ነገር ማየት ያስፈልጋል ማለት ነው። በተለይ እንግዲህ እኮ አሁን እኮ የመንገድ ላይ መብራቶችን ሁላ የሚተኩ እኮ የመንገድ ላይ ቅቦች ሁላ እየመጡ ያሉባቸው ሁኔታዎች አሉ። ለምሳሌ አሁን የሎ ቦክስን ብንመለከት ለምሳሌ አሁን እዛ ቦታ ላይ መቆም አይቻልም። የሎ ቦክስ ለገባ ተሽከርካሪ ቅድሚያ መስጠት አለበት የሚሉ መልእክቶችን ያስተላልፋሉ ማለት ነው። ስለዚህ በዚህ ልክ ብናየው መልካም ነው። መንጃ ፈቃድ አሁንም ይነጠቃል። ለምን? መልካም የሚመጡ ጥያቄዎችን በትክክለኛ መንገድ ነው እየጠየከኛለ። ግን ሰሌዳ ይነጠቃል ሳይሆን አንድ አሽከርካሪ የደንብ መተላለፍ በሚያጠፋበት ጊዜ ምንድነው የሚጠየቀው? የመጀመሪያው የአሽከርካሪ ብቃት ማረጋገጫ ወይ መንጃ ፈቃድ። መንጃ ፈቃድ ከሌለው ምን ማድረግ አለብኝ የሚለውን ነገር ትራፊክ ፖሊሱ የሚወስንባቸው ሁኔታዎች አሉ። ከተቻለ ተሽከርካሪው መቆም ነው ያለበት። ምክንያቱም ማንኛውም ግለሰብ ያለ መንጃ ፈቃድ ማሽከርከር ስለሌለበት ማለት ነው። ነገር ግን ትራፊክ ፖሊሱ ከዛ ቦታ ላይ ተነስቶ ተሽከርካሪውን ለማቆም በሚሄድበት ጊዜ እነበረበት ቦታ ላይ የትራፊክ ፍሰት ሊበዛ ይችላል፣ ሊጨናነቅ ይችላል፣ አደጋ ሊከሰት ይችላል። ስለዚህ ሰሌዳዎችን አንዳንድ የሚፈታባቸው ሁኔታዎች ነበሩ ማለት ነው በተለየ ሁኔታ። አንድ ሁለተኛ ደግሞ በክስ ወረቀት የሚያሽከረክሩ አሽከርካሪዎች ነበሩ ከዚህ በፊት። በክስ ወረቀት ሆነው እያሽከረከሩ ተጨማሪ ጥፋት ሲያጠፉ የሚከሰሱበት ነገር ስለሌለ በአብዛኛው ሰሌዳ የሚፈታባቸው ሁኔታዎች ነበሩ ማለት ነው። ስለዚህ የህግ ማዕቀፎችን ይዘን አመራሩ አውቆት ካልሆነ በስተቀር በአሁኑ ሰዓት ከአሰራር ውጭ የሚሰሩ ነገሮች ይኖራሉ ብለን አናስብም። ካሉ ግን ተቀብለን የማስተካከል መግቢያ ጋር ሲገልጸው እንደነበረ ግዴታ አለብን። ጥያቄዎችንም እያየሁ ነው። ቅድም ከመጣውን ጀምርና ምናልባት ይሄ ሶሻል ሚዲያ ላይ የሚለቀቁት አንዳንድ ቪዲዮዎች ህግ አስከባሪው ህገወጥ ነገሮችን ሲሰራ አይነት ነገር ሲፈጽም አይነት ነገር ይታያልና ከሱ ተነስታችሁ የተመልካች ጥያቄ ነው። ምን ያህል ስነ ምግባር ላይ ተሰራላችሁ ተብላችኋል?
መልካም እንግዲህ የመንገድ ትራፊክ አደጋ ምክንያት ከሚባሉት አንዱ ከ10 እስከ 20% ይይዛል ከሚባሉት የስነ ምግባር ችግር ነው። የስነ ምግባር ችግር ስንል እንግዲህ ትራፊክ ፖሊሱ ብቻ ሳይሆን ለትራፊክ ፖሊሱ ጋር የተገናኘው አካል በራሱ ችግር ነው ብሎ መውሰድ ይቻላል ማለት ነው። በተለይ እንግዲህ አሁን ከፍተኛ አመራሮች ተቀይረው የመጡባቸው ሁኔታዎች አሉ ማለት ነው። ምናልባት ሶሻል ሚዲያ ላይ አይታችሁ ከሆነ የትራፊክ እንቅስቃሴዎች ወይም አጠቃላይ ቁጥጥራችን የተሻለ ነው። ነገር ግን ደግሞ አንዳንድ የስነ ምግባር ችግሮች ስለሚታዩ ከዚህ በኋላ ማረም ማስተካከል ያስፈልጋል ብለው የስራ አቅጣጫ የሰጡባቸው ሁኔታዎች አሉ ማለት ነው። እንደውም በቲክቶክ ገጻችን በዋናው ጠቅላይ መምሪያችን ተለቆ ቫይራል የወጣባቸው ሁኔታዎች አሉ ማለት ነው። በምክትል ኮሚሽነር የስራ መመሪያ የተሰጠው ማለት ነው። እሱን መሰረት አድርገን እንግዲህ ሰፊ ስራዎችን እየሰራን ያለንባቸው ሁኔታዎች አሉ ማለት ነው። በተለይ ደግሞ የማቋቋሚያ አዋጃችንም ላይ ስንሄድ ትልቁና ዋናው ነገር 14 የስነ ምግባር መርሆች አሉን ማለት ነው። ትልቁና ዋናው ነገር በተለይ ህግን መሰረት አድርጎ ኃላፊነትን መወጣት አንዱ ነው ማለት ነው። ስለዚህ ምናልባት አንድም ሁለትም ችግሮች የሚታዩባቸው ሁኔታዎች ይኖራሉ ማለት ነው። ይሄንን እያረሙ እያስተካከሉ የሚሄድበት ደግሞ ራሱ የዲሲፕሊን መመሪያዎች አሉን ማለት ነው። ከማረም ከማስተካከል ከማነጽ ጀምሮ በተለይ ወደ ስነ ምግባር ችግር እንዳይገባ ትልቁና ዋናው ነገር የአቅም ግንባታ ስልጠናዎች ናቸው የሚሰጡት ማለት ነው። ከዛ በኋላ ግን የተጠያቂነት ስርዓትን እያሰፈን ነው የምንሄደው። እንግዲህ የተጠያቂነት ስርዓታችን ደግሞ ውስጣዊና ውጫዊ ተጠያቂነትን የወንጀል ተጠያቂነትን ሁላ የሚያመጣባቸው ሁኔታዎች አሉ ማለት ነው። ስለዚህ በዚህ መንገድ ተቋማችን በተለይ የስነ ምግባር ችግርን ተሸክሞ የሚሄድበት አቅም የለውም። አሁን በተለይ ስትራቴጂክ አመራሩ ትኩረት አድርጎ እየሰራ ያለ እንደውም አገልግሎት አሰጣጣችን የተሻለ መሆን አለበት፣ የስነ ምግባር ችግሮችን መቀረፍ አለባቸው በሚል አቋም ነው የስራ መመሪያ እየሰጡ እየገመገሙ እያስተካከሉ የሚሄዱባቸው ሁኔታዎች አሉ ማለት ነው። በተለይ እንግዲህ እንደነዚህ አይነት ችግሮችንም ለመቅረፍ ቴክኖሎጂዎችን ተጠቅመን እየሰራን ያለንባቸው ሁኔታዎች አሉ ማለት ነው። የተሽከርካሪ ካሜራዎችን፣ የትራፊክ ፖሊስ ቦዲ ካሜራዎችን ተጠቅመን ከአሽከርካሪዎች ጋር ያላቸውን ግንኙነት በመከታተል ከማዕከል የስራ መመሪያዎችን የማስተካከያ ሂደቶችን ወይም ሁነቶችን እየተከታተልን እያረምን የሄድንባቸው ሁኔታዎች አሉ። ነገር ግን ደግሞ ፍጹም አይደለምና የሚመጡ አስተያየት ጥቆማዎች ካለ ተቀብለን የማስተካከል የማረም አሁንም ኃላፊነትና ግዴታችን ከሱ ጋር ተይዞ አንድ ጥያቄ ላነሳ ነበር ካለን ሰዓት አንጻር ጥቆማ የመቀበል ነገር። ለምሳሌ እኛ ብዙ ጊዜ ደጋግመን እናነሳዋለን። የትራፊክ ማኔጅመንት ላይም ብዙ ሰዎች ሼር ያደረጉት ጉዳይ ነው ማህበራዊ ትስስር ገጽ ላይ የጎሮ መንገድ አዲሱ መንገድ ከተሰራ ጃክሮስ መንገድ የሚወስደው ቁልቁለት ነው። ከዚህ በፊት ስፒድ ብሬከር ነበረው፣ አሁን የለም። በጣም ብዙ ህጻናት፣ ትልልቅ ሰዎች ህይወታቸው እያለፈ ነው። ምናልባት እሱን መንገድ ፈርቶ ከቀየሩ አንዷ ነኝ እና እኔ በጣም ብዙ ሰዎች ሲያወሩ ሰማለሁ። ሰው እናቶች፣ ህጻናት ህይወታቸው እያለፈ ነው። ስለዚህ ለምንድን ነው ፈጣን ምላሽ የማይሰጠው? ትራፊኮች የሉም። እኔ አሁን ሳልፍ እዛ አካባቢ ላይ እና እንደው እንደዚህ አይነት ጥቆማዎችን ቶሎ ተቀብሎ የማስተናገድ ነገር አለ። በዛውም ጥቆማዬን እኔም እያደረስኩ ነው እግረ መንገድ። እንግዲህ በተቻለ መጠን ጥቆማዎችን ተቀብለን የማስተካከል የማረም እንግዲህ ነጻ የስልክ መስመሮቻችን በአካል ቀርቦ አስተያየት ጥቆሞችን በሚሰጠን ልክ አፋጣኝ ምላሽ እየሰጠን ያለንባቸው ሁኔታዎች አለ። እንግዲህ የሚቀሩ ነገሮች ደግሞ ካሉ እያስተካከልን የምንሄድበት ነገር ነው የሚኖረው። በተለይ የስፒድ ብሬከር የሚባለው ነገር ላይ ግን እኔ ብዙም አልስማማም። እውነት ለመናገር የሰው ልጅ ተፈጥሮን ገድቦ ሰብል እያመረተ የሰው ልጅ ተፈጥሮን ገድቦ ኃይል እያመነጨ እንዴት የሰው ልጅ ራሱን ከፍጥነት ገድቦ የትራፊክ አደጋን መከላከል ያቅተዋል የሚል ነገር አለኝ። ምክንያቱም አሁን እየተሰሩ ያሉ መንገዶችን አይተናቸው ከሆነ ምልክትና ማመላከቻዎችን ያሟሉ፣ የመንገድ ላይ ቅቦችን ያሟሉ ናቸው። ስለዚህ አንድ አሽከርካሪ ህጉን አክብሮ እስከተንቀሳቀሰ ድረስ ፍጥነቱን እስከተከላከለ ድረስ የመንገድ ትራፊክ አደጋን ይከላከላል፣ ጊዜውን ይጠብቃል፣ አጠቃላይ ነባራዊ ሁኔታውን። ነገር ግን የፍጥነት መከላከያ እንደውም አሁን የተሻለ ስታንዳርድ እየሆነ መጣ እንጂ ራሱ ለመንገድ ትራፊክ አደጋ የሚሆንባቸው ሁኔታዎች አሉ ማለት ነው፣ ስታንዳርዱን ስለማይጠብቁ ማለት ነው። ስለዚህ በተቻለ መጠን ከባለድርሻ አካላት ጋር በቅንጅትና በጥምረት በመስራት እስካሁን የመጡ ጥቆማዎችን ወስደን ለማስተካከል እንሞክራለን። ከውጭ የመጣ ጥያቄ ነው። ለምን ስፒድ ካሜራ አትጠቀሙ? መልካም ከእንትን ጋር ይገናኛል ምናልባት እንግዲህ ያው በተለይ የመንገድ ኮሪደራችን አሁን እንደነዚህ አይነት ነገሮችን እየፈታ እያስተካከለ የሚሄድባቸው ሁኔታዎች አሉ። እኛም የፍጥነት ቁጥጥርን በራዳር እየተከታተልን ያለንባቸው ሁኔታዎች አሉ። ቀጣይ እንግዲህ የመጣ ሌላ ጥያቄ ኤድና ሞል አካባቢ ቢጫ መስመር ረገጥክ ተብዬ ተቀጥቻለሁ። አዲስ ነው በቅርቡ ቲቦክስ አንዳንድ ግንዛቤ ማስጨበጡ የለም። ከዛ ወደ
ግን እንደ እውነት እንነጋገር ከተባለ ይሄ እኮ በጣም ቀላል ጥያቄ ነው። መስመር ረግጫለሁ ካለ እኮ ህግ ተላለፍ ያለው እኮ ማለት ነው። በተለይ ድፍን መስመሮችን አዲስ መሆኑ ይመስለኛል። ብዙዎች ለአካባቢው አዲስ የሆኑ አሽከርካሪዎች ሲቀጡ እኛም ተመልክተናል። እንግዲህ ሀገራችን ኢትዮጵያ የመንገድ ትራፊክ አደጋውን ለመከላከል ቬና ኮንቬንሽንን ዓለም አቀፍ የተቀበለችባቸው በተለይ ምልክትና ማመላከቻዎችን፣ ሁለተኛ ደግሞ አፍሪካን ሮድ ሴፍቲ ቻርተርን ተቀብላ ተግባራዊ ያደረገች የህግ ማዕቀፎቿን በሱ የቃኘች ነች ማለት ነው። ስለዚህ የህግ ማዕቀፋችን ላይ ያሉ ናቸው ምልክትና ማመላከቻዎች እንዲሁም የመንገድ ላይ ቅቦች። ስለዚህ ቅድም ስገልጻቸው ነበር የሎ ቦክስ፣ አጠቃላይ የመንገድ ላይ ቅቦች፣ ምልክትና ማመላከቻዎች፣ የመንገድ ላይ መብራቶች። ስለዚህ እነዚህን ነገሮች አውቀን ተግባራዊ በማድረግ የመንገድ ትራፊክ አደጋን መከላከል አለብን የሚለውን አመለካከት መያዝ አለብን። አሁን ይሄ ህዝቡ ጋር እንዲደርስ ተደርጓል። በዚሁ አጋጣሚ ደግሞ በነጋሪት ጋዜጣ ታትሞ የወጣ ማንኛውንም ህግ የማወቅ ማንኛውም ዜጋ አለበት። ግዴታም ጭምር ስለሆነ ሰጥቻለሁ ብዙ ስለማጠፋ። ለማንኛውም እንግዲህ ይህ ፕሮግራም በኢትዮ ኤፍኤም 107.8 ይተላለፋል። የእናንተን ጥያቄ ለመመለስ ዋና ኢንስፔክተር ሰለሞን አዳነ እዚህ ተገኙ። የአዲስ አበባ ፖሊስ ትራፊክ ቁጥጥር የትምህርት ህዝብ ግንዛቤ ማስጨበጥ ምክትል መምሪያ ኃላፊ ናቸው። ከኛ ጋር እንግዲህ በጣም በርካታ ጥያቄዎች ናቸው። ይህ መነሻ እንጂ መድረሻችን ይሆናል ብዬ አላስብም። ምክንያቱም በዓለም አቀፍ ደረጃ ከሚያዩዋቸው ለምሳሌ አንድ ተመልካቻችን ብዙ ሀገር ነድቻለሁ፣ ወደ 12 ዓመት አካባቢ አሜሪካ ሌሴቶ፣ ኢትዮጵያ ግን በነበርኩበት አንድ ዓመት ወደ 12 ጊዜ ተቀጥቻለሁና እንዴት ሊሆን ቻለ ብዬ ራሴን ጠይቃለሁ ብሏል። እንዲህ አይነትና መሰል ጥያቄዎች አሉ። እንግዲህ የግል ጉዳይ ናቸው እነዚህ። ከዛ አንጻር እንግዲህ ለስንብት የሚሉት ነገር ካለ እድል አመቻችና በዜማ ግብዣና በመልእክቶች ወደ ኢትዮ ኤፍኤም እንመለሳለን። መልካም። አንደኛው ይህን ፕሮግራም እድሉን አግኝተን የመንገድ ደህንነት ግንዛቤ ማስጨበጫ ስራዎችን ስለሰራን እጅግ በጣም እናመሰግናለን። እኔም አመሰግናለሁ። ከዛ ባሻገር ግን የመንገድ ትራፊክ አደጋው እጅግ አስከፊ ስለሆነ መግቢያዬም ጋር ስገልጸው እንደነበር እንደ ሀገርን፣ እንደ ቤተሰብን፣ እንደ ግለሰብን የሚጎዳ ስለሆነ በእኔ ስህተት የመንገድ ትራፊክ አደጋ መከሰት የለበትም የሚል አመለካከት በመያዝ የትራንስፖርትና የትራፊክ እንቅስቃሴን ለመቆጣጠር የወጡ ህጎችን አክብረን በመንገድ ላይ በመንቀሳቀስ የመንገድ ትራፊክ አደጋን በጋራ እንከላከል የሚል መልእክት ነው ያለኝ። አመሰግናለሁ። ከመለየታችን በፊት ግን አሁንም ከትራፊክ ቅጣት ተብሎ በጀት ይያዛል የሚለው ጥያቄ አልተመለሰም ሰይፉ ተብሏል እና እሱን አጭር መልስ ይፈልጋል ይመስለኛል። የተመልካቾችም ጥያቄ ነው። እውነት ለመናገር ብዙ ቦታዎች ላይ ጥያቄዎች ይቀርቡልኛል ማለት ነው። እንደ ትራፊክ ቁጥጥር መምሪያ ከ10 ዓመት በላይ ሰርቻለሁ። ልምዱም አለኝ ብዬ አስባለሁኝ። እቅድ ተይዞ አይታወቅም። የመንገድ ትራፊክ አደጋን እከላከላለሁ ተብሎ እቅድ ሲቀመጥ የግንዛቤ ማስጨበጫ ስራ፣ የህግ ማስከበር ስራ፣ ከባለድርሻ አካላት ጋር በቅንጅትና በጥምረት መስራት፣ የማስተናበርና የማስተላለፍ ስራዎችን መስራት፣ 24 ሰዓት በአዳሩም በቀኑም ክፍለ ጊዜ መስራት የሚሉ ነገሮችን በእቅዳችን አካተን እንጂ ምንሰራ ይህን ያህል ገንዘብ እናስገባለን የሚል ቢዝነስ ኦሪየንትድ ተቋም አይደለም። የትራፊክ ቁጥጥር ዋና መምሪያችን የሚለውን ነገር መያዝ ያስፈልጋል። ነገር ግን ከደንብ መተላለፍ እንቆጠብ የሚለውን መልእክት ማስተላለፍ ፈልጋል። ታዲያስ አዲስ